ጉዳት እርዝመቱ የት ይደርሳል? አዳም ረታ ከሰማይ የወረደ ፍርፍር ከተሰኘው መጽሐፍ ላይ የተወሰደ። ጉዳት እርዝመቱ የት ይደርሳል? ዓለሙን የሚያስደስተው አንድ ዋና ነገር ቢኖር ጭፈራ ነው። ዕድሜው 13 ሲሆን ጀምሮ አሁን 30 እስኪሞላው የተሳተፈባቸው የጭፈራ ፓርቲዎች ብዛት የግል ታሪኩ ምንጮች ናቸው። የጀብዱ ተረቶቹ የበቀሉት ከዚህ ነው። ያመለጠው ፓርቲ እንኳን የቁጭት ወሬው መነሻ ነው። ፓርቲ ጭፈራ ከሌለው ደግሞ ስራው ጫት መቃም ነው። ይጨፍራል፣ እንደገና ስለ ጭፈራው ደግሞ ጫት ላይ ያወራል። የቤቱ ጠባብ ሳሎን ውስጥ በስተግራ በኩል ባለው ግድግዳ 2 ሜትር ርዝመት 1 ሜትር ስፋት ባላት ባለ 3 ደረጃ መደርደሪያ ላይ ያልተሰለፈ አይነት የዘፈን ካሴትና ኤልፒ የለም። እሱ ቤት መሄድ የማልወደው የሙዚቃ ድምፅ ስለማይጠፋ ነው። ሙዚቃ ይውደድ እንጂ መስማት አይችልም። ከጠዋት እስከ ማታ ያስጮሃል። እሱን ከተዋወቅኩት 2 ዓመቶች ያህል ቢሆነኝም የሚጠራው ፓርቲ ላይ የሚያዘጋጀው የጭፈራ ምሽት ላይ ተገኝቼ አላውቅም። ብዙ ጊዜ እሱም በመናቄ ባለመውደዴ ያደረግኩት ስለሚመስለው በሽሙጡ ሊገድለኝ ይደርሳል። አንዳንድ ሰው መደበር ይወዳል። ትክ ብሎ እያየኝ ያ ወደ ሌላ ሰው እየጠቆመ ሙዚቃ ሲጠላ፣ ሙዚቃ እኮ ሕይወት እኮ ነው። እሱ አጠገብ ተቀምጬ እኔም ሌሎችም ማንን እንደሚያሽሟጥጥ ይገባናል። ቢመረኝ ቢሰለቸኝ አንድ ቀን ፓርቲ እንዳዘጋጀ ወሬ ሰማውና ሳይጠራኝ ሄድኩ። በሆዴ ምን ይቀላውጣል እንዳይለኝም ሰግቻለሁ። ምን ይታወቃል የአበሻ ነገር። ከምሽቱ 2 ሰዓት አልፏል። የመኖሪያ ቤቱ የፊት ለፊት በር ተከፍቶ ደናሽ እየጠበቀ ከባድ የዲስኮ ሙዚቃና የፈረደበት የሊዮኔል ሪቼ ኦል ናይት ሎንግ ወይ የማይክል ጃክሰን ትሪለር አይን የሚጋረፉ የ100 ቁጥር አምፖል መብራት ጨረሮች ውጭ ጎዳና ድረስ ተጣምረው ይፈሳሉ። ፓርቲው ቤት ስገባ ሳሎኑ ጸርቶ ዕቃ ወጥቶ 5 ጎረምሶችና ኮረዶች ተቀምጠው ሲያወሩ ደረስኩ። ዓለሙ ይመጣል ብሎ ስላልጠበቀኝ ደነገጠ። ባይደነግጥም እንኳን ገረመው። የታመምኩ ያበድኩ ሳይመስለው አይቀርም። ጓደኛዬና የሱም ጓደኛ አንዱ ዓለም ገና ሲያየኝ ዛሬ እንዴት ነው ማን ነገረ አለ በስፋት እየሳቀ። ወሬ የት ይደበቃል? የቡናና የወሬ ምርት አልኩ በየተራ ልጨብጣቸው እጄን እየዘረጋው። ማን ነገረ አለ ደገመና። የዓለሙ ጓደኛ ሰርጸን አግኝታት ነበር? አልነገረችኝም አለ ዓለሙ። ቅዳሜ ፓርቲ አዘጋጅተዋል ዓለሙ ቤት ብላ እንዴው ለወሬ ነው የነገረችኝ፣ አልጠራችኝም። አንዱ ዓለም ፓንች እንድጠጣ ወደ አንድ ሰማያዊ የላስቲክ ባልዲ ጠቆመኝና ወደ ጀመሩት ጨዋታ ተመለሰ። ጨዋታው ስለ ሴት ጠበሳ ነው። ፓርቲው ላይ ስላሉት የሴቶች ቁጥር እጥረት ነው። በወዲያ በኩል አንድ ጆሊ ልጅ የፓርቲ አውሬ የሚባል ካሴት እየመረጠ ያስቀምጣል። የፒንክ ፍሎይድን አንድ ሙዚቃ እየሰማ አይኖቹን ጨፍኖ ይወዛወዛል። ምኑ የሚያወዛውዝ ሙዚቃ እንደሆነ አይገባኝም። ሳውቀው በዝምታ ወሬ እየቀጨን ተቀምጠን ቦብ ማርሌን ከሰማ ጣቱን እያጮኸ ይህ ዘፋኝ የተቃጠለ ነው፣ ሙዚቃው የተቃጠለ ነው ማለት ይወዳል። የሚያደክም ጆሊ። ሌላኛው ልጅ አንገቱን መስማት የተሳነው አይነት ትንሽ ዝቅ አድርጎ የዓለሙን ወሬ በጀልጃላ ጆሮ የሚጠጣው ዓለማየሁ ነው። የሰካራምነት ዝና አለው። ከአፉ ላይ እንጠጣ፣ ጠጣን የተሰኙ ቃላት አይጠፉም። አንድ ላይ ቁጭ ብለን በመሃላችን ለ1 ደቂቃ ያህል ጸጥታ ከወረደ ይህን ከባድ ዝምታ ከነፍስና ከስጋችን ላይ ማንሳት የሚችለው ወይንና ቢራ ነው፣ እንጠጣ ይላል። በዚህ ጠባዩ በአራዳነት ሰልፍ እንዲመደብ ይፈልጋል። ዓለሙ መረር ያለው ዕለት በተለይ ፓርቲ ማነጫ ገንዘብ ሲያጣ አንተ በዚህ ጸባይ አራዳ ከወንክ የእናቴ ምን ስራ አራዳ ነው
ይለዋል። አገጩና ምንጭሩ ላይ ብቻ ጺም አለው። መመለጥ ጀምሯል። ይህን የመሰለ ወጣት፣ ይህን የመሰለ መላጣ አልነገርኩትም እንጂ በልቤ ሼክስፒርን ይመስላል እላለሁ። ብነግረው ይደሰታል። እንደሱ አይነት የአራዳ ልጆች ዝነኛ የፈረንጅ ተመሳሳይ ሲገኝላቸው ይኮራሉ። ከቀበሌ ቀበሌ ያወሩታል። አሌክስ እንለዋለን። እናቱ በልጅ እኮራለሁ እወደዋለሁ ለማለት ነው መሰለኝ። ቤታቸው የበዓል ጠላ ተደርድረን ስንገጭ የኔው አሌክስ ሲሉ ሰምቻለሁ። ሌላው ምስጉን ነው። ሰው በስያሜው ይኖራል መሰል፣ የስያሜው ባሪያ ነው መሰል። ክፋት የተባለ የማይገኝበት ልጅ ነው። ቢፈለግ አይገኝበትም። ከአለባበሱ እስከ ንግግሩ ጥንቁቅነት። ይሄ ሁሉ በግብታዊነት ነው። አለማየሁና ዓለሙ እሱን የሚደበሩበት፣ የሚያስፈራሩበት፣ የሚያሾፉበት ድክመት ቢፈልጉ አልቻሉም። ትልቅ ሰው፣ የልጅ ትልቅ የሚሉት አይነት ነው። ለዚህም ሳይሆን አይቀርም ከሱ በ7 ዓመት ከምታረጅ ሰብለ ከምትባል ሴት ፍቅር ይዞት ሊያብድ የደረሰው። ዓለሙ ቀድሞ ከአሮጊት ጋር ተው ብሎት ነበር። በኋላ ለአንድ ክፍለ ሀገር የእርዳታ ድርጅት ሥራ አስኪያጅ ፈንግላው ሂዳ ከድብርቱ እንደተላቀቀ ዓለሙ ዣንጥላ ስር ተጠለለ። ያው ሴት እንደ ውሃ የሚፈስበት እግሩን ሰደድ ያደረገ ዣንደረባ እንኳን ረጥቦ የሚወጣበት። ታዲያ ከምስጉን አፍ የምትወጣው አንድ ብልግና ብትኖር መተሽ ዞር ሴት ማመንትቷል። ለምለም ገላ፣ ሰፊ ወፍራም ጉንጫም ፊት አለው። ሌላው ልጅ ግሩም ይባላል። ስሙንና ገጹን ልለየው እንጂ በደንብ አላውቀውም። ስለ እሱ ሲያወሩ ሰማለሁ። ተገጣጥመን ግን አናውቅም። ፊቱ የሞላጫ አራዳ ወዝ አለው። ትንሽ ርቀትና ቅዝቃዜ አይበታለሁ። የሚናገር አይመስልም። ሳያቋርጥ ያጤሳል፣ ሳያቋርጥ ይጠጣል። አልፎ አልፎ ከሙዚቃው ጋር ሰውነቱን ያወዛውዛል። ዓለሙንና ሌሎቹን በከፊል የሚያውቃቸው ይመስላል። ምናልባትም በዓለም ፊት ለዘላለም አይናፋር ሆነው ከሚሞቱት ሰዎች አንደኛው ይሄ ይሆናል። በዚህ ላይ እንደገና ሊፈነዳ የደረሰ ግን የተደበቀ ስሜት አይበታለሁ። ገለልተኛ የመሰለው እነዚህ የቀረቀራቸው ስሜቶቹን አእምሮው ውስጥ በተለያየ አቅጣጫ ወደ ተለያየ አድራሻ እየላካቸው ይሆናል። ስተዋወቀው እጄን እንደጨበጠ በግራ እጁ የተለኮሰ ሲጋራ እያነደደ በሚያምሩ ጥርሶቹ እየሳቀ ግሩም አለኝ። እኔ ተጉና በመውደቅ ላይ ያለች ሳንቲም ግን ቀላቢ እንደሌላት አጋጠመኝ የማርፍ ነኝ። እንደ ምስጉን ነገር ነኝ፣ ግን አፍቅሬ ሳልከፋ ለምን እከፋለሁ? የከንፈር ወዳጄ በትክክሉ የጭን ወዳጄ በስፒል ጫማ ልሽቀርቀር ስትል አንድ ተረከዙ 2 ድንጋዮች መሃል ይገባና የቀኝ እግሯ ቁርጭምጭሚት ጅማቱ ይጎተታል። ግራው ይሁን ቀኙ ግድ የለኝም። ለምን ግድ ይኖረኛል? እውነት ይሁን ውሸት ይሁን አላውቅማ። ቤቷ ልጠይቃት ስሄድ አክስቷ እያነከሰች ሄደች፣ ብለምናት እምቢ አለችኝ ይሉኛል። ለምን ከኔ ጋር እያነከሰች መውጣት እንደማትፈልግ አይገባኝም። ምናልባት በዚህ ሰዓት ሌላ ሰው አልጋ ላይ ናት። አንድ ሌሊት በባህሪዋ የበሸቀው ዓለሙ አንድ አዝማሪ ቤት ተከርችመን ይሄን በኩለ ሌሊት አስገጥሞባታል። ጌጣጌጥ ያላችሁ ምጡልኝ በሰልፍ፣ የልጅነት ጊዜ ተቻኩላ ሳታልፍ፣ ማር ያለች ሙዳይ ማለቂያ የሌላት፣ እግዚአብሔር ለፈትለ ወርቅ ስጦታ የሰጣት፣ ፈጠን በሉ እናስቀምጥባት። ስሟ ፈትለ ወርቅ ነው። በዚህ 2 ሳምንት አኩርፋኝ ነበር። የውሸቷን የወንዱ ሰልፍ ሲቀጥንባት ተመልሳ መጣች። ዓለሙን አንተ ነገረኛ ነው እኮ እያለች መድፍ በሚያስጥል ፈገግታዋ ኦሮማይ በተባለ መጽሐፉ በዓሉ ግርማ በአዙሪት የኢትዮጵያ ሴቶች ትልቅ ችሎታ የራሳቸውን ወንዶች ትጥቅ ማስፈታት፣ ጠላታቸውን ግን ማስታጠቅ ነው ይላል። ከሷ በወሰድኩት ልምድ ተማርሬ ሳይሆን አይቀርም ስለ ሴቶች ጭቆና ሲያነሱ ፊቴን ወደ መሬት ደፍቼ አንጀቴ እስኪቀልጥ ስቃለሁ። ለምን ሲሉኝ እንደገና የቀረኝ ካለኝ እሱንም ለማሟጠጥ ጎንበስ ብዬ ስቃለሁ። ለምን ካሉኝ ሰለስተኛ ፊቴን ወደ ሰማይ አንስቼ ወይ ጭቆና እያልኩ በማሾፍ ስቃለሁ።
እንደገና ደግሞ በሷ ብልጥነኝ ባይ አክስት የተነሳ ሳይሆን ይቀራል አክስቶችን አልወድም። የማጥመኝ ሴት ካየው አክስት ፊት ብዬ ሳደባለሁ። ወንድን እንኳን ድርጊቱ ካላማረኝ እንደ አክስት ይሰራዋል ነው የምለው። ምናልባት ተዋናይ ስለሚመስሉኝ ነው። አለ አይደለ እናት አይደሉም ግን እንደ እናት ይሰራቸዋል። የሚገርመው ደግሞ ከሴት ጋር ታየ ከተባለ ፈትሌ ልበል እንጂ እኔ ፈትለ ወርቅ አይደለሁም ማለት ትወዳለች። እንደዚያ ብላ እንጀቴን ለመቁረጥ ከ60 ዓመት ሽማግሌ ጋር ትመጣ ይሆናል። እኔ 26 ነኝ። አርቲፊሻል እልህ አለባት። የኔን መባለግ ጥርጣሬ በእውነተኛ መባለግ የምትበቀል መውደድ ሆኖብኝ አፈሪ ብላና መውደድ ከሷ መራቅ ከብዶኛል። ወይስ ከሚዘናጎለው ዞማ ጸጉሯ? ቢሆንም እወዛወዛለሁ። መጠጣት ስለምወድ እየጠጣው። ይቺ ክፍል ጠባብ ብትሆንም በቂ የወለል ስፋት ለመፍጠር ሲባል ነባር ዕቃዎቿ ወደ ውጭ በረንዳ ላይ ስለተወሰዱ ጥሩውን አሰፍታለች። በዓመት ውስጥ 100 ጊዜ እንዲህ ሳያደርጉ አይቀሩም። ዓለሙ መሸከሙን ትቶ ለሳሎኑ ዕቃዎች ጎማ ቢያስገባላቸው ወይም ነፍስ አውጥተው ትዕዛዙን እንደ ውሻ ሰምተውት በሰልፍ እንዲወጡለት ማድረግ ሳይሻለው አይቀርም። አንተ ጠረጴዛ፣ አንተ ወንበር፣ አንተ ሳህን፣ ቶሎ ወደ በረንዳው ሲላቸው በሰልፍ እየተተለተሉ እየተንጓጉ ወደ ውጭ አይነት። በግድግዳዎች ግራና ቀኝ የዘፋኝ ፎቶዎች ተሰልፈዋል። የነ ማዶና፣ ማይክል ጃክሰን፣ ጄምስ ብራውን፣ ሚኪ ጃገር፣ ፖል ሳይመን፣ ክሪስ ደበርግ፣ ቦብ ማርሌ፣ ፕሪንስ፣ ደ ፖሊስ፣ ማርቪን ጌይ። መጠናቸው በተለያየ ባለቀለም ፖስተሮች። እቤቱ አንዳንዴ ስንሰበሰብ ሉሉ ጫት በጉንጩ ይሞላና መጀመሪያ ስለ ፖስተሮቹ ታሪክ፣ ቀጥሎ ስለ ዘፋኞቹ ታሪክ በትንታኔ ያወራልናል። ከመሃልም ያደነቃቸውን ዘፈኖች ይችን ስሟትማ ይልና ወሬ ማያያዣ ሙጫ አይነት ይጠቀምባቸዋል። ወሬያቸው መሃል አዳማጩኜ ከተሰነቀርኩ በኋላ ለግማሽ ሰዓት ያህል ስለ ሴት አጠቃላይ ቅኝት ሲያደርጉ ቆዩና በመጨረሻ መዓዛ ስለምትባል አንዲት ጠይም ወፍራም ልጅ ማውራት ጀመሩ። ልጅቷን አውቃታለሁ፣ ማለት እንደ ማንኛውም ሰው ሰላም እላታለሁ። ብዙ ባልቀርባትም ጥቂት ቀኖች ሻይና ቡና አብረን ጠጥተናል። ስትስቅ የምታምር ባለዞማ ጸጉር ናት። እናም አጭር ጉንጫም፣ ስትራመድ ደረቷን ጣል የምታደርግ ጡቶቿ እንደከበዷት ሁሉ ስትስቅ ደግሞ ከጎዳና ጎዳና የምትሰማ። ብቻዋን አይቻት አላውቅም። ብዙ ሰው የምታውቅ ይመስለኛል። ስለ እሷ ብዙ ባላውቅም ለማወቅ ምንም ጉጉት አላደረብኝም። ለእኔ ከወፍራም ሴት በላይ አይደለችም። አሁን እዚህ እና አንዱ ዓለም ሲያወሩ እንደምሰማው ከሆነ በትልቅ ሰውነቷ ውስጥ ብዙ ነገር እንዳሳለፈች ነው። አብረን እስር ቤት ነበርን እና ካድሬ እየመጣ ይወስዳታል። ማንም ካድሬ ከየከፍተኛው ሳይሰበሰቡ አይቀሩም እሷን ለመጠለዝ አላለማየሁ። ዝም ብላ ትጎትታለች አላለሙ። ጠፍቶት ሳይሆን ወሬውን ለመስፋት መሰለኝ። ያኔ ሕይወት ማዳን ነው የሚፈለገው። ወንድ አታውቅም ነበር ደግሞ። ቀጭን ቆንጆ ልጅ ነበረች፣ አበላሿት። ፈልጋ ነው እባክህ። መጀመሪያ በግድ ወስውሰው አደፈሯት። ከዚያ አብራቸው ሆነች አለ ምስኩን። ለምን? እኔ እንጃ። እስረኛው በዚህ ተናደደ። ሰው ጠቁማ አሳስራለችም ይባላል። አለማየሁ ይቺ ሰለባ ናት፣ ለምን ዘጋችኋት? አለ አለሙ። ሰለባ ከሆነች አትከስም እንዴ? አለ አለማየሁ። ለማን ትከሳለች? የዘገየ ቀይ ሽብር ቢፋፋምባትስ? ምስኩን አዎ እምልህ የተያዙ እኮ ናቸው፣ ስተታቸውን ይደባበቃሉ አለ ግሩም። ከጀመረች በኋላ ጥሟት ይሆናል አለ አለማየሁ እየሳቀ። ተው እንደዚህ አትበል፣ ያኔ ይሄኔ ጩጬ ናት አለ ምስኩን። ሊሆን ይችላል ግሩም። የመበላሸት ስሜት ሊሆን አይችልም? ምን ታስብ እንደነበር ታውቃለህ? ከመታሰሯ በፊት የሚወዳት የምትወደው ወንድ አጋጥሟት፣ በዛም አይነት ወንድ ሴትነቷን ጀምራ በደስታ በሰላም መኖር ሐሳብ ኖሯት እና ሲበላሽ አልኩ እኔ። ላይሆንም ይችላል በራሷ የማትተማመን ከሆነችስ እና እንዲህ ያለ ነገር ሲያጋጥማት የተፈለገች ሊመስላት ይችላል። ልምድ የላትም፣ ገና ልጅነት አለ አለማየሁ። እንዲህ አይነት ሴት አትኖርም
አልኩ ልክ ብዙ እንደሚያውቅ። ምን ታውቃለህ? በግድ ይደፈራሉ፣ ከዚያ ይጥማቸዋል። ብዙ የማውቀው ምሳሌ እሰጥሃለሁ። ልዩነቱ ፖለቲካ ስለተደባለቀበት ነው አለ ግሩም። ፖለቲካ ባይደባለቅበትም ፖለቲካ እኮ ትልቅ ዓላማ ላይሆን ይችላል። ሰዎች የፖለቲካ ፓርቲ ሲገቡ ዝቅተኛነት ስሜታቸው ይደበዛል። ቁልፍ የሆኑ ይመስላቸዋል። ቦታ ያገኙ ይመስላቸዋል። እምነት ላይሆን ይችላል። የተወሰነ ቡድን አባል የሆኑ ጥቂት ሰዎችን ቢኖሩ መኖርህን ያውቃሉ። ከመሃል ሁለት ሴቶች ተከታትለው ገቡ። ተጊያጊጠዋል። የተቀቡ ቀያይ ከንፈሮቻቸው እንደ ጃንጁላቴ ኩታቶች እየተከፈቱ እየተከደኑ። ወሬያችን ተቋረጠ። አለማየሁና ምስጉን ተነስተው የሚጠጡትን እንደያዙ ወደ ሴቶቹ እንደ መደነስ እያደረጋቸው ሄዱ። ሴቶቹን አውቃቸዋለሁ። አንዷን በዐይኔ አንዷን ግን በተደበቀ የትም ባልደረሰ የሁለት ቀን ድሪያ። የመጀመሪያዋ ስንዱ፣ ሁለተኛዋ ጎማ ወርቅ ትባላለች። ጎማ ወርቅ ከነሱ ጋር ከተሳሳመች በኋላ ፍልቅልቅ እያለች ወደ እኔ መጣች። ባሉባልታ ዝናዋ ወንድ አይጠቅማትም ይባላል። ለዚህ የማውቀው ነገር የለም። እጇን ግራና ቀኝ ዘርግታ ከአልጋው በራ ለመሄድ እንደምትፈልግ አይቻለሁ። የጎማ ወርቅን በላብ የሚያጣብቁ ጉንጮች ሳምኩ። ፊቷ ፓውደር አያጣም። ስንዱን ከሩቅ ሰላም አልኩና ከጎማ ወርቅ ጋር ወደ ጥግ አግዳሚ ወንበር ፈልገን ተቀመጥን። ሁለታችንም በኩባያ ፓንች ይዘን ወሬያችንን ጀመርን። የጎማ ወርቅ የጨዋታ ሴማ እህቷና አሜሪካ ናቸው። ከአገር ቤት ወደ አሜሪካ የወጡትን የአዲስ አበባ ሰዎች ጠቅላላ የምታውቅ ይመስላል። ለምን እንደሆነ አላውቅም፣ ኩራት ይሰማታል። በማወቁ ይሁን የምታውቀው ሰው እዚያ በመኖሩ እንጃ። እኔ የወሬዋን ይዘት ሳይሆን ጌጡን ወደዋለሁ። ቀብታ ከፍክፋ እንዲያብረቀርቅ እንዲያሟልጭ አድርጋ ነው የምትናገረው። ጨው፣ ስኳር፣ ቅርንፉድ ይነሰነስበታል። ታዲያ ይህንን ኩባያ በመሰሉ አፎቿ ሳታቋርጥ ወደ ጆሮአችን ትቀዳለች። ወንድ ጓደኛ የላትም። አንድ ወር ከአንዱ ጋር፣ ሌላው ወር ከሌላ ጋር ናት። ጫት ስንቅም ከመጣች ትንሽ ጫት ትቅምና አብራን ታመሻለች። ለጨብሴ የሚወጣ ይወጣል። እሷ ቤት ከቀረው ከማንም ወንድ ጋር ትተኛለች። ማንም ያውቃል፣ እንደውም አይወራም። እሷን አላወጣም ተብዬ በወንዶች የምታማው እኔ ነኝ ሳያውቁ። አንድ ቅዳሜ ምሳዬን በልቼ ከአንዲት ሆቴል ስወጣ ታክሲ ስትጠብቅ አገኘዋት። መንገዷን ቀይሳ ቢራ ልንጠጣ ሄድን። አብረን አደርን። ለሳምንት ያህል ቤቴ ተመላለሰችና ያስደሰትኳት አልመሰለኝም፣ ጠፋች። ብትንቀኝም ጨዋታዋን የዋህነቷን ወደዋለሁ። ጮሌ ብትሆን በዚህ ቅጥነቷና ቀይነቷ ቋሚ ወዳጅ እንደማታጣ አውቃለሁ። አትፈልግም፣ እንዳወራችኝ አትፈልግም። ከአንድ ሰው ጋር ነጋ ጠባ መንዘላዘል የምትለው ነገር አላት። እኔ ሳውቃት ነፋስ ስልክ እዛ የዛገ ቤርጎ ውስጥ እንደዛ ብቸኛ አትመስልም ነበር። ከማን ጋር ነች ዛሬ አልኳት። ታምራትን ነው የሚጠብቀው። ተቃጥራችኋላ? ሳልወደው አልቀርም። ሂጂ። አዎ። ለምን ይለኛል እንዴ ብላ ተሽኮርምማ በቦርሳዋ መታችኝና ወንድ ቆንጆ ነው። አሃ ሌላ እንዳይሆን። ይሄ ፓንች ትንሽ ይመራል። ለምን ሜሎን፣ ብርቱካን ምናምን ፍራፍሬ በዛ አድርጋችሁ አትቀላቅሉበትም አለች። የመርዝ ፋብሪካ አስተዳዳሪ ነው የሰራው አልኩ። አለሙ ነው አይደል? አለሙዬ ልትገለን ነው የዚህ አይነት ፓንች የምትሰራው? ምን ታማርሪያለሽ? ፓንች እንደዚህ መሆን አለበት። ታምራት አይመጣም? እኔ ይመጣ መስሎኝ ነበር። እየጠጣ ይሆናል። እሱ ተጠራቆ ነው የሚመጣው። ስሙን አታጥፋ። አሃ ፍቅር ተያሽ እንዴ? እኔን ያዘኝ። ይዟታል አለች ስንዱ። ውሸት አለች ጎማ። እኔም በቀስታ እየጎሰመች ለጋ ሚስጥራችንን። አለሙ ፓንቹን ወንበር ላይ አስቀምጦ እንደ ልማዱ ሊላፋ መጣ። አለሙ ከሴት ጋር ማውራት አይችልም። የሚያከራክር ነገር ትንሽ ይነጋገርና እሷን ማማሃኛ አድርጎ ልፊያ ይጀምራል። የሚረባ ልፊያም አይደለም። የሚላፋትን ሴት እጅ ወደ ኋላ ለማጠፍ መሞከር ነው። ከዚያ እንዲያማት አድርጎ ከያዛት በኋላ ትለምነዋለች። ውይ አለሙዬ፣ በእናት
በእናትህ አፈርሰውን ያማል። ውይ በእናትህ የፈለግኩትን ታደርግልኛለሽ? ሂድ እዛ እንዲህ እያደረገ ከሴት ጋር የፈለገውን ነገር እንዲሰጠው ይስማማና እኛ ምን እንደሆነ አናውቅም ይለቃታል። አሁን ግን እጁን ዘርግቶ ሲመጣ ጎማ ወርቅ በእናት እልፍ አልፈልግም ደክሞኛል አለች በሁለት እጆቿ ፊቷን እየጋረደች። ማን ይለቅሻል? ታምራትን እፈራለሁ መሰለሽ? መጥቶ ሲያጣሽ ሄደ። ሂድ ውሸት። ወሬው እውነት እንደሆነ ለማረጋገጥ ወደ እኔ ዞር አለች። በቅርብ ነው የመጣሁት አልኳት። አያደርገውም አለች። አታውቂውማ፣ ጨዋ ነው ታምራት። እሱ ጨዋ ከሆነ እኔም መንግስቱ ኃይለማርያም ነኝ። ምን ስሙን ታጠፋለህ? እንጀራ አይደለ? እሱማ የታወቀ ነው። ስም ማጥፋት እንጀራህ፣ ጫት ጠላትህ እንደሆነ ማለት ነበር አለ ሊመታት የጨዋታ እየቃጣ። ብዙ ሰው ይመጣል አለች ስንዱ ድምጿን ከፍ አድርጋ። ያኔውኑ በር ላይ ተጮኸ። ውይ! አራዳው ታደሰ። የታደሰ ቋንቋ ሁልጊዜ እንደዚህ አይነት ነው። ቋንቋ የለውም። ቃላት በበቂ የሚያውቅ አይመስለኝም። በትናንሽ የእንስሳ ድምጾች ከብዙ ሰዎች ጋር እንዴት መግባባት እንደቻለ ይገርመኛል። ትምህርቱን አቁሞ በዙረት መኖር ከጀመረ ጊዜ የለውም። ውጭ ሀገር ለመሄድ እየጠበቀ ነው እንደሚያወራው። የት እንደሚሄድ፣ ማን ዘንድ እንደሚሄድ፣ ማን እንደሚወስደው አይታወቅም። ግን ቀዝቃዛ ልጅ ነው ይባላል። ሁሉ ወንድ ወንድሙ፣ ሁሉ ሴት ጓደኛው ናት። ከውስጥ በትንሹ ይናቃል፣ ይስቁለታል፣ ያጫውቱታል፣ ይንቁታል። ጠቅላላችን ያዳረስናት ጎማ የረሳችሁ ነች። እሱ ይግባው አይግባው አላውቅም። ከእሷ አንገት መውረድ ግን አይወድም። የኔን ፕሪንሰስ ልሳማት ብሎ መጥቶ አንገቷ ላይ ወደቀ። በጆሮዋ ሹክ ሹክ አላት። ምን እንዳወራት አላውቅም። በሳቅ ተንፈቅፍቃ ጉንጩን በደካማ ጥፊ መታችው። ግራ እጁን ትከሻዋ ላይ አድርጎ ፓንች ጠየቀ። የዓለሙ ታላቅና አብሮ አደጉ ነው። የአንድ ሰፈር ቧንቧ ይጠጡ። ዓለሙ ስለሚያውቀው ነው መሰለኝ ያዝንለታል። መውደድ ሳይሆን ማሰብ። ፓንች ቀርቶ ሰጠው። የተቆራረጠ ቅልልቦሽ የበዛው የተለያየ ቅርጽ፣ መልክ፣ ቁመናና ቀለም ያለው ወሬና መበሻሸቅ ከያቅጣጫው መጉረፍ ጀመረ። እንመጣለን ብለው ቃል ከገቡት የቀረ የለም። በዓለሙ ፓርቲ የማይደሰት ያለ አይመስለኝም። ጨዋታና ሳቅ ነው። ድክመት ካለ ከነጋ በኋላ ለየብቻ ይወራል እንጂ ፓርቲው ላይ አይነሳም። ዳንስ፣ ሙዚቃ፣ ጨዋታ፣ ሳቅ፣ አሳሳቢ ነገሮችን መርሳት ሴማዎች ናቸው። መዓዛ እንኳን ስትታማ የነበረችው ስትገባ ጉንጮቿን ስትሳም ስትታቀፍ ሲረሱላት ሟሙታ ልታልቅ ነበር። እኩለ ሌሊት ላይ ሁላችንም ሰከርን። ደረጃው ቢለያይም ሰከርን። የደናሾች ጥንድ እየለየ የቀረውን ሌሊት አብረው የሚያሳልፉ ሴትና ወንድ ባልተሰማ ባልታወጀ መግባባት እየተያያዙ የቀረ ነው። መዓዛና እኔ ብቻ ነበርን። ታምራትና ጎማ ወርቅ፣ ዓለሙና ሰርጸ፣ ዓለማየውና ስንዱ፣ ምስጉንና ቅድስት፣ ዲጀውና ትሩፋት ወዘተ። ዓለሙና ሰርጸ አንገት ለአንገት ተቆላልፈዋል። እጅ ለእጅ ተያይዘዋል። ሰርጸ ያንቀላፋች ትመስላለች። ረጅም ቁርጭምጭሚቶቿ የደረሰው ቀሚሷ የሚነቃነቅ አይመስልም። እንደ ቆመ ነው። ንፋስ ቢጠፋ ከዚህ ቦታ አፍቃሪ ዓለሙ እንደ ኮሌታ። ታምራት ጎማ ወርቅን ጭኑ ላይ አስቀምጦ ይስማል። አሳሳማቸው ቀርፈፍ ያለ ነው። ምን እንስራ ሲባል መቼስ ሌላ ምን ይደረጋል በእንሳሳም አይነት። ፊታቸው በላብ የቀለጠ ይመስላል። በግራ እጇ በከፊል በአረፋ የታፈነ የቢራ ጠርሙስ ይዛለች። ከነቢራው ወድቆ የተነሳ ጠርሙስ። ዲጄው ባዶ አየር ውስጥ አፍጦ ሙዚቃ በጣቱ ምት ይከተላል። ጓደኛው ትሩፋት ተዳክማ መሬት ላይ ተቀምጣ እግሮቹ መሃል ታናውዛለች። ዓለማየሁ ውጭ በረንዳ ላይ ሲሚንቶ ተነዳድሎ እንደ እንኩሮ ቂጣ እየፈረሰ አመድ የመሰለ አፈር የሚታይበት ዝናብ መጥቶት የበሰበሰ በዚህም ጥቃት ግማሽ ዕድሜውን በአስቸኳይ ያጣ የቀርከሃ ወንበር
ታምኖ የሚቀመጥበት ግን ያላገኘ የተደረደሩበት። ከስንዱ ጋር ይሳሳቃል፣ ማውራት ይወዳል። ታምራትና ጎማ ወርቅ ወደ ጓዳ ጠፍተዋል። በግራይኔ ቂጥ አይቻለሁ። ቀኝ እጁ ቀኝ ጡቷ ላይ ፍርግርግ ድንኳን ሰርቶ እየተላወሰ ምስጉንና ቅድስት ይደንሳሉ። ታደሰ ከመዓዛ ጋር ተቀምጦ ያወራል። እጁን ትከሻዋ ላይ አስቀምጧል። እሷ እየሳቀች ታወራለች። ምን እንደምታወራ አይሰማኝም። ግሩም ብቻውን ይቀዝፋል። ከባድ ታንጎ ደናሽ ነው ይባላል። በሙንዳንስ ንዑስ ከተማ ታንጎ እንዴት እንደመጣ እንጃ፣ አልጠየቅኩትም። በአፉ የያዘው ሲጋራ እሳቱ ጠፍቶ ጥቁር ዱልዱም ጫፉ ብቻ ነው የቀረው። ልጁ ደስ የሚል ነገር አለው፣ ይህንንም ያውቃል። እዚህ እንኳን በስርቆት ያላየው ሴት አልነበረም። ዓለሙ እንኳን ይህን ልጅ የውሸት አኩርፈን እናባረው፣ አለበለዚያ ድብርቱ የለቀቀው ቀን ገርል ፍሬንዶቻችንን ይወስዳል፣ ወይ ካልሆነ ሴት እንዲሸሸው ስሙን ማጥፊያ ነገር ፍጠሩና እናጥፋው ብሎናል እየቀለደ። መረር ያለ የእውነት ቀልድ። የዓለሙ ቤት 3 ክፍሎች አሉት። ሳሎኑ፣ መኝታ ቤቱና ዕቃና መጻሕፍት የሚያስቀምጥበት ጓዳ። ማንበቢያ ጊዜ መቼ እንደሚያገኝ አይገባኝም። ፓርቲ ሲሆን የመኝታ ቤቱ ሽቦ አልጋ ወደ ቤቱ ጀርባ ይወጣና ዝናብ ያን ቀን ቢዘንብም ግድ የሚሰጠው የለም። ፍራሽና ብርድ ልብስ ይነጠፋል። የፍራሾቹና የብርድ ልብሶቹ አይነትና ቁጥር ይገርማል። ብዙዎቹ ከ6 ዓመት በላይ ያገለገሉ ናቸው። በጠቅላላው 4 ፍራሾችና 8 ብርድ ልብሶች ተነጥፈዋል። በአንሶላ ምትክ ፍራሾቹ ላይ የሚነጠፈው በኮንትሮባንድ ከድሬዳዋ የመጣ ጀነቶ ዶቃ የመሰለ አስገራሚ ዥንጉርጉርነት ያለው ትልቅ ካሊም ነው። ከጥንዶቹ ዲጄውና ትሩፋት ብቻ መሰሉኝ ሳሎን ሙዚቃ እያዳመጡና እያወሩ ረጅም ጊዜ ዘግይተው ወደ አልጋ ሄዱት። ሁሉን ነገር የምናየው ችላ እያልን ነው። ማን ከማን እንደሚጣመድ ግድ ሰጥቶት የሚከታተል የለም። ስካሮ ያሳደረብኝ ስሜት የተዘበራረቀ ነው። መደበርና መረጋጋት። ስረጋጋ ደንሳለሁ። ስደበር ኩባያዬን ይዤ ለማናወዝ ሚሊሜትር እስኪቀረኝ ግድግዳ ተደግፌ የቅምጥ ነውዜን እጀምራለሁ። መዓዛ ከቀረነው ወንዶች ከማን ጋር እንደምታድር በልቧ እየገመተች ሳትሆን አትቀርም። ሌሎች በለስላሳ ሙዚቃ ነፋስ ተያይዘው በወሲብና በፓንች ተቃጥለው እርግጥ ሳር ሜዳ ላይ እንደቆሙ ቁጥቋጦዎች ሲወዛወዙ እኔ መዓዛ፣ ግሩምና ታደሰ አንዳንድ የሚያደክም ወሬና ቀልድ እየተለዋወጥን ተቀምጠናል። መዓዛ በወንድ ቀድማ ለመመረጧ የከፋት አትመስልም። ትስቃለች። ጨዋታ እሷ እየጀመረች፣ ከመሃል ግን ጭጭታ ይነግሳል። ሁሉ ነገር ለአፍታ ህልም ይመስላል። ከመሃል መዓዛ ቦርሳዋን ከፍታ ሲጋራ አውጥታ ጋበዘችን። የተቀበላት አልነበረም። በስካር የሚንቀጠቀጥ እጇን አስተካክላ ሲጋራውን ለኩሳ መደብዘዝና ጉም መምሰል የጀመረው ክፍል ውስጥ ጢሷን ረጨች። የከንፈሮቿ ቅርጽ፣ የጢስ አረጫጨቷ፣ የሲጋራ አያያዟ በረሃ አስታወሰኝ። ሊያብብ እየተመኘ ዝናብ የተነፈገ ወንዝ የተጠማ በረሃ፣ ትንሽ ተነቃናቂ በሰው መልክና ቁመና የተሰራ በረሃ። ከመጠጣት በስተቀር ሲጋራውን ለኩሳ ለረጅም ጊዜ ዝም አለች። እዚህ እንደመጣው እና ዓለሙ ሲያወሩ የነበረው ወሬ ትዝ አለኝ። እንዲህ ሳያት የሰማሁት ታሪክ ላይ ቁሜ የተደረገችው ነገር ምናብ አዳናቂ ስካሬ እንዳርታኢ ሆኖ ራሴ ያየሁት አይነት እውነት መሰለኝ። የአንገቷን የውሸት ዳንግ ክታብ አየው። ጠይምነቷ ቀይ ነበረች አላሉኝም ነበር? በነገር አቃጠልናት ይሆን? ላይ አፍጦ ከንፈሮቿ የተቀቡት ሊፕስቲክ ከመሃላቸው ደብዝዟል። በሲጋራ ቡሽና በቆርቆሮ ኩባያ እየተጠረጉ መሰለኝ። የሚደንሱት ልጆች እንዳስደሰቷት ሁሉ ሳታክት ታያቸዋለች። አይኖቿ ግን እዚህ ቢጠሩ የሚሰሙ አይመስለኝም። ባረጀ ልምዳቸውና በአሁን መነፈጋቸው ጩኸት ደንቁረዋል። እንደው ለነገሩ ታሪኩን እውነት ነው ልበልና ቀድሜ ባልሰማ ኑሮ ከዚህ አስመሳይ ገጽ፣ አራዳ ጸባይ፣ ቲያትረኛ ድርጊቶች ማን እንደሆነች ምን እንደሚሰማት ኢምንት ያህል መገመት ይችል ነበር። ምን እያሰበች ነው? አሁን ስገምት የተደፈረች ጊዜ ዕድሜዋ 15-16 ቢሆን ነው።
ዘፈን መርቷቸው ይሆናል የደፈሯት። የባህል ዘፈናችን በቆራጣ ግጥም በ15 ዓመቷ ትገኝ በነበረች እንደ ዳማ ከሴ መድኃኒት ነበረች። የሚጠፋ ልጅነቱን በሆነ ፖለቲካ የጠለለ በክላሽንኮቭና በድርጅት የጠነከረ የመለመላት በግሉ ግን ሴት አዋርቶ የማይጥል ደካማ የተዝናናባት ከድሉ በኋላ በሽፍን ታሪኩን ገራርዞ ሲያረጅ የሚያወራለት ሴት ደፈርኩ አይልም የሚለው ከዕለታት አንድ ቀን ታክሲ ስጠብቅ አንዲት ልጅ መዓዛ የሚያምር ቆዳ ሁና ታረጃለች። ታሪኳ ተመልሶ ከነቃጠሎ እየመጣ ተመልሶ ጀርባዋ ላይ እየነደደ የማይሞት አሉባልታ ሆኖ የማይለወጥ የማይበረዝ የግል ታሪክ ሆኖ ከትውልድ ወደ ትውልድ ከአፍ ወደ አፍ ደፍራ እንዳትኖር አስሮ የሚይዛት የመጀመሪያ ዕለቱ የአባላ ዘር ፊርማ እየጎላ እየደመቀ እየበቀለ የበለጠ እያደገ እየተንጀረገገ ዳሌዋን አስሮ እግሮቿን አስሮ እንደ ሐረግ ሬሳ እየተሳበ አንገቷን አስሮ የአእምሮዋን የደም ፏፏቴ ገድቦ የነርቮቿን ቅንብር አውገርግሮ በአንድ ቀን ውድቀት ባልመረጠችው ውድቀት ባለጋራ በቁጣ ወዳጅ ያዘነ በሚያስመስለው ጨዋታ የረገጣት ደካማ ዘመኗን እንደ ናፖሊዮን ሕይወት ዘላለማዊ አድርጎት ሞታም መቃብሯ ላይ ስትሸኝ አልቃሽ መዓዛ ለምለሟ በይሙቺ ተገደሽ ነው እንጂ መች ፈለግሽና አንቺ እያለችላት የዚያን ቀን ብቻ ሊረዱላት ይጠፋልስ ያወቀላት መስሎ የመደፈሯ ታሪክ እንዳይረሳ የመጨረሻ ቀኗን ለፖለቲካው የሚጠቀም ቢታየኝ በእነዚህ አይኖቼ ባይ መቃብሯን ከፍቼ አፈር የበላው የጉንጯ አጽም ላይ ጤዛ የመሰለ እንባ ፈሶ አይገርመኝም። አይኖቿ አሁንም ሳያቋርጡ ካርታዎች ላይ ያልተደነገገ ድፍርስ ባህር ውስጥ የወደቁ ይመስላሉ። ለማልቀስ የምታኮበኩብ ትመስላለች። ምን ይመስላታል? ከሷ የማያምሩ ከሷ ያልተሻሉ የተበላሸ ጀርባ ሳይኖራቸው በትምክት ሲስቁ። እሷ ሕይወቷን ለነዚህ ከፍላ ይሆናል ለኛ መብትና ሕግ ያለበት ህብረተሰብ እንዲፈጠር። የሞቱት ሞቱ፣ ለመገደል የማይደርሱት ወንዶች ታሰሩ፣ አስቀያሚ ሴቶች ታስረው ሳይነኩ ተለቀቁ። የሞቱት እንደ ሰማዕታት፣ የተረፉት እንደ ታጋይ፣ የቆንጆዎቹ ግን የተምታታ በጠላቶቹ ዓለም በፖለቲከኞች ተደፍራ የረከሰች፣ በዚህ በኩል ደግሞ በጓደኞቿ የተናቀች። በግማሽ ጎናቸው የጋራ ጠላት የሚሏቸውን ካድሬዎችን ይረግማሉ፣ ይሰድባሉ፣ እንዲህም ይላሉ። መብታችን ተገፈፈ፣ ተሰደብን፣ ተረገጥን። ዞር ብለው ግን እሷን በጉጥጫ ይፍቋታል። ከልብ የሚያዝን የለም። ከልቡ የነገር መነሻና መድረሻ ተንትኖ የሚረዳ የለም። አይጠራላትም። የፖለቲካው ረብሻ በርዶ የእሷ አይበርድም። በማንም ከተፈለገች እንደ ቀናት ነው። የሚያዝ የሚጨበጥ ሳያመልጥ የሚያዝ እድል ነው። ለእሷ ሽርሙጥና ሳይሆን ደስታ ነው። አንጥፈው ቀቅለው ሲቀበሏት ነው። ለሌላዋ ገማሽ ሽርሙጥና ነው። ቋንቋ ተገድሏል። ጊዜም ይመጣ ይሆናል መንግስት ሲወድቅ እኛ አዲስ ጣዮችም ወጣት ልጃገረዶችን የደፈሩ ታሰሩ፣ በቁጥጥር ስር ዋሉ፣ ተያዙ ብለው ሲያወሩ ሲፈርዱ፣ በእሷ ስም ሲያስሩ ምሳሌ ትፈልጋላችሁ ተብሎ ታሪኳ ከግማሽ ውሸት ጋር ተዳቅሎ አዲስ ትውልድ ሲጋት በዚህም እሷ ግን የሌላ ዙር መወንጀሏን ስትኖር ማን ያውቃል እንደ ውርዴ ወደ ልጆቿም እንዲጋባ ይሴር እንደሆነ። ሲጋራዋን ጨረሰችና በሚቀጥለው ሳምንት በኤንቲኦ አውቶቡስ ሶደሬ እንደምትሄድ ተናገረች። ይሄ ወሬ ጠፍቷት ስታስብ የቆየች ይመስላል። ስትናገረው ሽርሽር ትወጃለሽ? ሌላ የምናገረው አልነበረኝም። በጣም ደስ ይላል። በዚህ ዓመት 7 ጊዜ መሄዴ ነው። የሚጠጣ የሚበላ ይዘን ነው የምንሄደው። ዶሮ ባገልግል ሁሉ ይዘን እንሄዳለን። ሲጣፍጥ ብታይ። በቃ እህቴ ኢሴ ከስብሰባ በተመለሰች ቁጥር ቫኬሽን ብላ እንሄዳለን። 5-6 ሆነን ነው የምንሄደው። ደስ አይልም? ሴቶች ነን በሙሉ ደግሞ። ተዋኛለሽ? መዋኘት አበድክ እንዴ? የዋና ልብስ አለኝ። ያው ውሃ ውስጥ ገብቼ መንቦጫረቅ ነው። አጠብሱ? በቃ ለሱ ብቻ ነው የምልሽ። ከተዝናኑ ላይ ቀር ቆይ ለምን አትደንሱም እናንተ? 3-4 ብትደንሱ ነው
ደከመኝ እኔ አልኩ። ሶደሬ ግሩም ዲስኮ አለ። ዳንስሽ ያምራል። ቅድም ስንደንስ በተለይ ከሰርጸ ጋር ስደንሽ አይጭሽ ታምሪያለሽ። አትካበኝ። ከሌላው የተለየ አይደለም። ወፍራም ሰው ሲደንስ ያምራል። እስከዚህ ወፍራም አይደለሽም። በሰከረ አይንህ እያየኸኝ ነው። አልሰከርኩም። አይኖችን ብታይ ቀልተዋል። አውቄ ነው ያቀለዋቸው። እንዴት? ቀባዋቸዋ። ምን ቀባቸው? አይንስቲክ። ምንድን ነው እሱ? እንዴ ጥሩ ቀልድ ናት። ለምን አንደንስም? ጥሩ፣ ከመዘፍዘፍ ይሻላል። ለመደነስ ተነሳን። በዚህ ጠመዝማዛ ሸሎ አልኮል ትንሽ እየዞረብኝ ሰውነታችን አልግባባ ቢልም ክርክር ላይ ቆየንና መደነስ ጀመርን። ሰውነቷ ለስላሳ፣ ወፍራም፣ ትሙክ የሚል ዛቲ ነገር ነው። የሚበላ፣ የሚቆረስ፣ የሚገመጥ፣ የሚታኘክ አይነት። ያንን ደግሞ ታዘዋለች። ከውስጧ ምን እንደሚጠራት አላውቅም። ወደ ዳንሱ፣ ወደ ሙዚቃው ምት ምን እንደሚጎትታት አላውቅም። በሰከረ አይኔ ሳያቸው ጥርሶቿ ኖጻ ይመስሉኛል። የተጠረጉ፣ የተወለወሉ። ቺንቿ አእምሮ የሰለጠነ የሰራዊት ሰልፍ ይመስላል። ቅንድቦቿ ከአይኖቿ ከፍ ብለው እንደሚቀልጥ ሐኔ። የተጎዳ ሰውነት የላትም። ሙዚቃው በጊታሩ እንደ መርፌ እየወጋኝ፣ እሷ ገላዋን እንደ ክር ታርገበግባለች። እዚህ ናት። ስለ እሷ የሰማሁት ግን ትቶኝ ሊሄድ አልቻለም። ዙሪያዬን እንደ ቀዝቃዛ ክርታስ እንደ ከበበኝ ነው። ምናልባት ውርደትን፣ ብስጭትን፣ መሰላቸትን በዳንሷ በጨዋታዋ እየሸረሸረቻቸው ይሆናል። ወይም የሴት ልጅ ሰውነት እንደ ገጠር የክረምት የጭቃ መንገድ ነው። የመጨረሻውን የዱካ ማህተም ብቻ ተሸክሞ በጋ የሚዘልቅ። ቆይ አምጣ እጅህን፣ አንድ ዳንስ ላሳይህ አለችኝ። እጆቼን ወደፊት ዘረጋውላት። ምን ልትሰራ እንደሆነ ለማየት ጓጓው። እጆቼን በእጆቿ ይዛ ቂጧን ግራና ቀኝ እያወዛወዘች ወደ ታች ወደ ወለሉ ቀስ እያለች ወረደች። ከዚያ እያነቃነቀች ቆመች። ቂጧ ታላቅ ነው። እሱን ልታሳየኝ ይሆናል። ቂጥ ይወዳል የሚባል ዝና አለኝ። ሪሞርኪዮ፣ መቀመጫ፣ ኋላ እያሉ ሲጠሩት እበሽቃለሁ። ግርማ ነው የምለው። ሴት ያለ ግርማ፣ ንጉሥ ያለ ዘውዱ። ክረምት ሙቀቷን ከደመና ጀርባ እንደምትሸውድ ሴትም ልጅ ሙቀቷን ከኋላዋ ነው የምታስቀምጠው። አየዋት። ወጣትም ነኝ፣ ሸርሙጣም ነኝ። ምን ታየኛለህ? እኔ እንደማደርገው አድርግ። አልችልም። ስፖርተኛ መሆን ይጠይቃል። አንቺ እንደሆንሽ አይደለሁም። ሞከርኩ። አላማረም። የትከሻይና የሽንጤ ጡንቻዎች በንቅናቄው ሲጎተቱ ይሰማኛል። ማዕዛ፣ ቁመን ብንደንስ ይሻላል። ወደ ታች ስወርድ ወገቤን አመመኝ። ወደ ላይ ስመለስ ራሴን አዞረኝ። እሺ ይሁንልህ፣ ተወው አለችና እጄን ይዛ በጭንቅላቴ ላይ አዙራ ተሽከረከረች። በአንድ እግር፣ በግራ እግር ተረከዟ የሌላ እግሯ ጉልበት ደረቷ እስኪደርስ አስጠግታ፣ ስጋ የሞላው ማራኪ ጭኗ ብልጭ ድርግም፣ የጫማዋ ሹል የጣውላው ወለል ላይ ጎድጓዳ ቦታ እስኪተው። ዲጄው ሊተኛ እንደሆነ ይናገራል። ጓደኛው ትከሻውን ተደግፋ ታንቀላፋለች። ሁሉ ተራ በተራ እየተያያዙ መኝታ ቤት ገቡ። ቴፑ ተዘጋ። የቀሩት ልጆች እየተሳሳቁ የተበታተነ ዕቃ ይሰበስባሉ። የከበበኝ ክርታስ አልፈረሰም። ዙሪያዬን እንዳለው አይነት ኳኳታውን ወደ ህሊናዬ ይደውላል። ፓንቸን እየመጠጥኩ ለብዙ ደቂቃዎች ብቻዬን አግዳሚ ወንበር ላይ ተቀምጬ ቆየው። ማፍጠጥና መምጠጥ ሲሰለቸኝ ኩባያዬን ወለል ላይ አስቀምጬ መኝታ ቤት ገባው። ዓለሙ ፍራሽ ይደረድራል። አየኝ። ስሚ፣ ከመዓዛ ጋር ነሽ አለ። እንጃ ይላል እንዴ አለ ሌሎቹን እያየ። እሺ የት ጋንተኛ? ብርድ ልብስ ብረት፣ አንዱ ዓለም ብርድ አለበት ይለኛል። ወፈር ያለውን አድርገው፣ በቃ እዚህ ተኛ። ከመዓዛ ጋር መኝታ ቤት ስንገባ የቀሩት ልጆች በሙሉ ተጋድመው፣ ሴትና ወንዶቹ ተቃቅፈው፣
ጫማዬን አውልቄ ስጋደም መዓዛ የተኙትን እያየች እየሳቀች ምን እንደሚያስቅ አላውቅም ጎኔ ጋደም አለች። ጎኔ ስትተኛ እንደምታውቀኝ ነው። ድሮ እንደምታውቀኝ ነው። እንደለመደችኝ በደንብ እንደተረዳችኝ ሚስቴ ውሽማዬ። መብራቱን አጠፋን። ከሌላ ክፍል የሚበራ አምፖል አለ። እጄን ከአንገቷ ስር አስተኛሁት። እየተመቻቸች ጉንጬን ሳመችኝ። በጨለማ ውስጥ አሞጥሙጣ እየፈለገች የሳት አፏ መጀመሪያ ግንባሬን፣ ይሄ ያሳቃት አፍንጫዬን፣ ከዚያ ጉንጬን። አፏ ፓንችና ሲጋራ ተደባልቆ ይሸታል። ከገጿ የሚወጣው ሙቀት የሚያምር ምጥን ነው። እንደዚያ ልቧት ቆይታ አንገቷ ግን ውሃማ ጠረን አለው። እንዴት ሊሆን ቻለ? በጎኗ ተኝታ አቀፈችኝና ወገቤን በቀኝ እጇ ማሸት ጀመረች። እግሯን እላይ ላይ ደረበች። ክርታሴ አልተሰበረም። ለሷ አዝኜም አይመስለኝም። ነገሩ ይጫናል። አዝኜም ሊሆን ይችላል። ቀሚሷን አንስቼ ግርማዋን ያስኩት። ይሞቃል። ፈለግኳት ልበል። ደክሞኛል ደግሞ። ድካሙ መነሻው ፓንቹ ይሁን ወይ ስለሷ የሰማሁት ታሪክ አላውቅም። በጀርባዬ እንድተኛ ገፋችኝና ቀስ እያለች እላይ ላይ ወጣች። ብፈልጋትም ሰውነቴ ቀዝቅዟል። ከእግሮቿ መሃል የሚወጣው ሙቀት ሱሬን አልፎ ይሰማኛል። በእጆቿ ትበረብረኝ ጀመር። ሰው አለ አልኳት አንሾካሹኬ። ተኝተዋል አለች ጆሮዬ ላይ አጎንብሳ። እንዴት አወቅሽ? ከትንፋሻቸው። በቀስታ ትስቃለች። ሀጫ ጥርሶቿን በደብዛዛው ጨለማ ውስጥ አያቸዋለሁ። እሷም ደብዛዛ ጥላ መስላ እላይ ላይ ተቀምጣለች። ሱሬን በትግል አወለቅኩ። ሰውነቴ እንደ በረዶ ነው። ስትዳብሰኝ ቆይታ ምን ነው አለችኝ። ስሰክር አይሆንልኝም አልኳት። በደንብ አልሰከርክም አለችኝ። ሰክሬያለሁ። ሲያዩ ሴት የምትጠግብ አትመስልም። በዓይን ይታወቃል፣ አፍ ያስታውቃል። የበቃ ሸፋዳ ነህ። ደከመኝ፣ አይሽ፣ ደነስኩ፣ ጠጣሁ። ውሸት። ምን መልስ እንድሰጣት እንደምትጠብቅ አላውቅም። እንዳንቀሰቅሳችሁ። በእጇ ሰውነቴን ያዘች። በረዶ ነኝ። ራሴን ማፈርኩ። ጎኔ ተጋድማ እየሳመችኝ ስትጫወት ቆይታ በአፌ በዓይኖቼ ወዘተርፈ እንደ ደከማት ሁሉ ከልቧ ተንፍሳ ትከሻዬን ተንተርሳ ተኛች። ቀድማኝ እንቅልፍ ወሰዳት መሰል። ሲነጋ ጎኔ አልነበረችም። ሱሬና የቀረው ልብሴ ልጆቹ ሲወጡ ወዲያ ወዲህ እያሉት በየቦታው ተበታትኖ ወድቋል። ከዓለሙ ማድቤት የእንቁላል ጠረን እንደ ሐመር እየተንሳፈፈ ይመጣል። የሚጋፋ የሚዘገንን ጠረን ነው። እንቁላል ይቀረናኛል። ሽታው ሰርን የሚዋጭር ጥፍር ነው። ወንደላጤ የሚያልቀው ከስካር ይልቅ በዚህ ይመስለኛል። ልብሴን እየለበስኩ እንደምን አደራችሁ ጮኩ። ተነሳ አለ ዓለሙ ከሳሎን። አዎ እንደ ሞተ ሰው ነው የተኛሁት። እውነትም አለ ዓለሙ። ከዚያ የብዙ ሰው ሳቅ ከሳሎን ሰማው። ማን አለ አልኩ። አንዱ ዓለምና ሚስቱ። ደሞ ሚስት አገባ? ካልሞትኩ ማግባቴ ይቀራል። ከዚያ ሳቅ ተከተለ። ምንድነው የሚያስቃችሁ? በልናና ጉድህን ስማ። አንድ ቀን ፓርቲ ብትመጣ ታሰድበን። ልብሴን ጨርሼ ሳለብስ በጉጉት ወደ ሳሎን ገባው። ምን አደረኩ? ሁሉ ተካኩለዋል። ቁርስ ይጠብቃሉ። ትኩስ ሻይ አንድ ጠረጴዛ ላይ በ4 ብርጭቆዎች ተሞልቶ ጣዝማ መስሎ ይተናል።
ያደረከውማ አለ አንዱ ዓለም። ምንድነው አልኩ። ልጅቷን ምን አደረካት አለ አንዱ ዓለም። ምንም አልኩ። እኮ ምንም አለ ዓለሙ። አዎ ምን ነው? እንዴት ጎን ተኝታ ትለቃታለህ? ማን አለ? ሰማችሁ? አልተኛችሁም ነበር እንዴ? አልኩ። ማን አለ? የተጎዳ የቀረበት እኔ ነኝ የቀረብኝ ወይስ እሷ? መልሱን ሰጡኝ። ጠዋት ሁላችን እንደተኛን ሽንት ቤት ደጃፍ ላይ መዓዛና የዓለሙ ሴት ጓደኛ ይገናኙና ተመልሰን አንተኛም በሚል በረንዳ ላይ ተቀምጠው ሲጫወቱ መዓዛ ነገረቻት። አንቺ እንትና ግን ሳይሞትበት አይቀርም። እየተሳሳቁ ሁሉን ነገር አወራቻት። መዓዛ ከእንቅልፌ ስነሳ ልታየኝም ስላልፈለገች ተነስታ ወደ ቤቷ ትሄዳለች። ከዚያ የዓለሙ ሴት ጓደኛ ለአንዱ ዓለም፣ አንዱ ዓለም ለዓለሙ። ከአልጋ ተነስቼ ገና ፊቴን እንኳን ሳልታጠብ ለእኔ 2 ሳምንት በማይሞላ ጊዜ በወሬ ወንድነቴ እንደሚያጠራጥር ተወራ። ግድ አልነበረኝም። ግን የመዓዛን ታሪክ ከሰማው በኋላ ዙሪያዬን ተገንብቶ የነበረው ለእሷ የመጸጸት ክርታስ እንዳቧራ በነነ።